ሳውዝ ቻይና ሞርኒንግ ፖስት ተባለ ሚዲያ ያወጣው ነውና የዩኒቨርሲቲ ተማሪ ነው 21 አመቱ ነው ያጭበረበረበት መንገድ ነው መነጋገሪያ የነበረው ኖርማሊ አሁን እንሰማለን አይደል ሆቴሎች ሲገባ እንደዚህ የምትከፍለው ነገር ካጣ የሆነች ነገር ትፈልግና ጣል ታደርጋለህ ወይ ጸጉር እንደዚህ ማለት ነው ከዛ በኋላ መቀወጥ ነው እንዴት ነው እስከ ጸጉር ያመጣችሁት ነገር ይላልክ እና ብዙ ጊዜ ያን ያህል ያው አንተ ልትከፍል የምትችለው ድራማ ላይ ምናምን አለ እና ይሄኛው ላለፉት 10 ወራት 63 ሆቴሎችን በእንደዚህ አይነት ዘዴ ያጭበረብራል የተባለው 63 ሆቴል ብዛቱ ነው እና ሁሉ ጊዜ ቦርሳ ውስጥ የተለያዩ አይነት ኮክሮች እንደ በረሮ የጸጉር ዘለላዎች ኮንዶሞች ይዞራል እና ይገባል ሆቴሎች ውስጥ ከዛ በኋላ ምግብ ካዘዘ ጣል ያረጋል በረሮና ጸጉሮችን ሆቴሎች ደግሞ ከሆነ የሆነ ተገላይ ኮንዶም ወር ያረጋል ሳታጸዱት ወደ ከወጣል ማለት ነው ልክ ሊያስከፍሉት ሲሉ ወደ ወሰኩን የሚያወጣው እና በቃ ኦንላይን ፖስት አለው ይሄንን ስለዚህ ምንም የእናንተ ከስተመር ሰርቪስ ልክ እንዳልሆነ ማሳይበት ነው ብሏል ላለፉት 10 ወራት ዩኒቨርሲቲ ተማሪ ነው ዩኒቨርሲቲ ዶርም ተጠቅሞ ያውቅም ዶርም ገብቶ ያውቅም ከሆቴል እየሄደ በቀን እስከ 4 ሆቴሎች ሊሄድ ይችላል ቁርስ ሌላ ምሳ ሌላ ማታ ላይ እንደዚህ ማለት ነው በምን ታወቀ በካሜራዎች ድግግሞሽ ሲፈተሽ ደግሞ ከውስጡ ሌሎች እቃዎች ለበኋላ ደግሞ የሚያገለግሉ አይነት ሰዓታ እንዲማለር ብዛቱ ነው በጣም 63 ሆቴል 10 ማለት ነው ኢትዮፒካሊ